ኦርቶዶክስ ስለሆኑ ብቻ በየጊዜው በዚህ መንግስት መገደል አለባቸው፣ መጨፍጨፍ አለባቸው። ይህንን ነገር ሺህ ጊዜ ተደርጎ የለን አርሲ ላይ ለሚጨፈጨፉት መንግስት ዝም ያለበት ምክንያት ሊገባኝ አልቻለም። ኦሮሚያ ላይ ኦርቶዶክስ የሚባል ሃይማኖት አንፈልግም ነው። ምንድነው እንደ ዝም ብሎ እንስሳ እንደሞተ የሚቆጠረው? ታዲያ ምንድነው የሲኖዶስ ትርጉም? ስለ ገንዘብ ነው የሚወራው? ስለ ህንጻ ነው የሚወራው? ጊዜ ኦርቶዶክስ ሆኜ ከዘመርኳቸው መዝሙሮች የተወሰኑ ማስረጃዎችን ላቅርብላችሁ። እዛው ሆኜ እንደተረዳው ይሄንን የሚያሳዩ የሚያረጋግጡ አስታራቂ ካህን ፍርድ ሰጪ ዳኛ ነፍሱን ለበጎቹ ያኖረ እረኛ ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ዛሬም እንግዲህ ወቅታዊና አነጋጋሪ በሆኑ ርዕሰ ጉዳዮች ድጋሚ ተመልሼ መጥቻለሁኝ። ከሰሞኑ እንግዲህ በርካቶች ሐሳብ እየሰነዘሩበት የሚገኘውን ጉዳይ ወደ እናንተ አደርሳለሁ። ትዝታው ሳሙኤል እንግዲህ ናፍቆት እያሰቃየው እንደሚገኝ እየተመለከትን እንገኛለን። ይህም እንግዲህ ቀን በቀን በሚሰራውና በሚለቀው ቪዲዮ አመላካች ሆኖ አግኝቼዋለሁ ማለት ነው። ትዝታው ሳሙኤል ከዚህ ቀደም በኦርቶዶክስ ቤተክርስቲያን እጅጉን የሚወደድ ዛሬ ላይ ግን በተለያዩ ሃይማኖቶች ውስጥ ሲዋለል የምናገኘው ሰው እንደመሆኑ መጠን እንግዲህ ከዚህ በፊት የሰራቸውን ስራዎች ድጋሚ እያነሳ እያስታወሰ እንግዲህ በጣም እያዘነና እየተቆጨም ይመስላል። እሱን ጉዳይ በስፋት እናነሳለን። ቀዳሚያችን የምናደርገው ግን የአርሲውን ጉዳይ ነው። እንግዲህ በአርሲ በርካታ ኦርቶዶክሳውያን እንደተገደሉ ከሰሞኑ እናስታውሳለን። ቤተክርስቲያንም እንግዲህ በሰበር መልክ እንግዲህ እጅጉን አስቸኳይና ጥብቅ የሆነ መግለጫ በአባቶች በጳጳሳት በኩል ሲሰጥ እንደነበረም እንደዚሁ እናስታውሳለን። ከዚህ ጉዳይ ጋር በተያያዘም እንደዚሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች በማህበራዊ ሚዲያ ላይ በርካታ ሀሳቦችን ሲሰነዝሩና በዚህ ጉዳይ ላይም እንደዚሁ ቁጣቸውን ሲገልጹ እንደነበረ እንደዚሁ እናስታውሳለን። አሁን ላይ ደግሞ ከፕሮቴስታንት ሃይማኖት አሁን ላይ የወጣውና በኢሳት ምንም አይነት ሃይማኖት ውስጥ እንዳልተገኘ ወይም ደግሞ እንደማይገኝ እየገለጸ የሚገኘው ዮኒ ማኛም እንግዲህ ስለ አርሲው ጭፍጨፋ ሀሳቡን ሰንዝሯል። እስኪ እሱን ቪዲዮ እንመልከት። ሰላማችሁ ይብዛ ቤተሰብ። በጣም ስሜታዊ ሆኛለሁ ዛሬ። እኔ የምለው ኢትዮጵያውያን ግን ምን ነክቶን ነው አርሲ ላይ በየጊዜው የሚጨፈጭፈው የኦርቶዶክስ ክርስቲያኖች? ኦርቶዶክስን ምንም ኦርቶዶክስ ስለሆኑ ብቻ በየጊዜው እየተጨፈጨፈ፣ እናንተ ግን አብዛኞቻችሁ ስለ አሜሪካና ስለ ኢራን ጉዳይ ያዙ ይልቀቁኝ ትላላችሁ። ህሊና ግን አላችሁ? ኢትዮጵያ ላይ ንጹሐን መኖር የለባቸው? ኦርቶዶክስ ስለሆኑ ብቻ በየጊዜው በዚህ መንግስት መገደል አለባቸው፣ መጨፍጨፍ አለባቸው። ይህንን ነገር ሺህ ጊዜ ተደርጎ የለን። ሌላው ምንድን ነው? ስለ ትዝታው ሳሙኤል ብለው ፖለቲካ ሊጀምረው አሉ። እሱ ያለው አሜሪካ ነገር፣ እሱ የገባው አሜሪካ ነገር። እናንተ ለማስደሰት ብለው እዛ ያልሆነ ነገር ሲሏችሁ ባንኩ ታግዷል፣ ምኑ ታግዷል። ኢትዮጵያ ይኖራል እንዴ? እሱ አሜሪካን የሚኖር ሰው ኢትዮጵያ ውስጥ ባንክ ላይ ታግዶበታል እያላችሁ ያዙ ልቀቁኝ ስትሉ አይቼ በጣም ነው የገረመኝ። አሁንም ኢትዮጵያዊ ከሆናችሁ ምንም ያላጠፉ ከምንም ጋር ባልተገናኘ ሁኔታ አርሲ ላይ በየጊዜው እየተጨፈጨፉ ለሚገደሉ የኦርቶዶክስ ምዕመናን ድምፅ ሆኑ። እኔ ሙስሊም ብትሆን፣ ኦርቶዶክስ ብትሆን፣ ፔኔኮስታል ብትሆን ወረፋ ኢትዮጵያ ላይ ምንም ሳታርግ በእምነት ተለይተ ተነጥለ የምትገደል ከሆነ ድምፅ ከመሆን ወደኋላ አለ። ስለዚህ አሁንም በሚያሳዝን ሁኔታ አርሲ ላይ ለሚጨፈጨፉት መንግስት ዝም ያለበት ምክንያት ሊገባኝ አልቻለም። በጭራሽ ሊገባኝ አልቻለም። ቴክኒካሊ ማድረግ የፈለገው ምንድን ነው? ኦሮሚያ ላይ ኦርቶዶክስ የሚባል ሃይማኖት አንፈልግም ነው። ኦሮሚያ ላይ ሳይሆን ልንገር፣ ግብፅ ላይ አለ ኦርቶዶክስ። ኢትዮጵያ ላይ ብታጠፋው ግብፅ ላይ አለ። ግብፅ ላይ ብታጠፋው ገስዋት ራሽያ ላይ አለ። ራሽያ ላይ ብታጠፋ ሩማንያ አለ። አርሜኒያን አሉ፣ ህንዶች አሉ። ኦርቶዶክስን ማጥፋት አይቻልም። የማይም መንገድ ሄዳችሁ የማይረባ ፖለቲካ ይዛችሁ ፖለቲካን ከሃይማኖት ጋር ቀላቅላችሁ ባለጊዜንም ብላችሁ ኦርቶዶክስን ለማጥፋት የምትሞክሩ መሀይማን ይህን ነገር ብታስተካክሉ ጥሩ ነው። ፍትህ አርሲ ላይ በየጊዜው ለሚጨፈጨፉ ኦርቶዶክሶች ፍትህ ላለው። ሰላማችሁ ይብዛ። ከዚሁ ከአርሲው ግድያ ጋር በተያያዘም የተለያዩ የቤተክርስቲያኒቱ መምህራንም እንደዚሁ ድምጻቸውን እያሰሙ ይገኛሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትልቅ ቦታ ከሚሰጣቸው የቤተክርስቲያንን ትምህርት ለዓለም ከሚሰብኩ መምህራን መካከል ቀሲስ ዶክተር ዘበነ ለማም እንደዚሁ ስለ አርሲው ግድያና ጭፍጨፋ እጅጉን አሳዛኝ በሆነ መንገድ በእንደዚህ አይነት መልኩ ገልጸዋል። መንግስትም ይህንን ጉዳይ እንዲመለከተውም መልእክታቸውን አስተላልፈዋል። የዶክተሩን የአባታችንን የመምህራችንን ጥብቅ የሆነ መልእክትንም እንመልከት። አንድ ክርስቲያን ሲሞት እኮ ሲኖዶሱ በጣም ውሳኔ ማሳለፍ አለበት። ምንድነው እንደ ዝም ብሎ
እንስሳ እንደሞተ የሚቆጠረው? ልጆቿንና ቤተክርስቲያኗን ጠብቃ መኖር አለባት። ታዲያ ምንድነው የሲኖዶስ ትርጉም? ስለ ገንዘብ ነው የሚወራው? ስለ ህንጻ ነው የሚወራው? ሁልጊዜ በዚህ መልክ ነው ቤተክርስቲያኗ ራሷን መጠበቅ ያለባትና አጋጣሚ በዚህ ሰሞን ያለው ነገር ስለነካይ ነው ይሄን የምናገረውና ክርስቲያኖችም በጾም ጊዜ ሆነ ከጾም በኋላ ራሳችንን ማጠንከር ከእግዚአብሔር ጋር ጠንካራ የሆነ ግንኙነት። ውድ ቤተሰቦቼ እንደሚታወቀው እንግዲህ በዚህ ሰዓት ዓለም ተጨንቃ ነው የምትገኘው። በተለያዩ የዓለማችን ክፍላት ላይ የተለያዩ የዓለም ጦርነቶች የተከናወኑ እንደሆኑ ይታወቃል። በዚህ ሰዓት ታዲያ የዓለምን ትኩረት ስቦ የሚገኘው የእስራኤል የአሜሪካንና የኢራን ጦርነት ነው። አሜሪካንና እስራኤል በጥምር ጦር ኢራንን እየወጓት ይገኛሉ። ኢራንን በምላሿ እንግዲህ የአሜሪካንን የጦር ቀጠናዎች እጅጉን በሚያስገርም ፍጥነትና እጅጉን በሚያስገርም ሁኔታ እያጠቃች ትገኛለች። በተለይም ደግሞ ኢራን ብቻዋን ሆና ወደ 11 ሀገራት የተለያዩ ሚሳኤሎችን በመተኮስ ጥቃት እንደሰነዘረችም እንደዚሁ እየተመለከትን እንገኛለን። ኢራን ብቻዋን 11 ሀገራትን መግጠሟ በራሱ ዓለምን እያነጋገረ ይገኛል። የዚች ሀገር አቅም እጅጉን ልዩ ነው ተብሎም እየተነገረ ይገኛል። ከዚህ ጉዳይ ጋር በተያያዘ ታሪክ ከዚህ ቀደም እጅጉን ጥብቅ የሆነና ወሳኝ የሆነ ቪዲዮ ሰርቼላችኋለሁ። ወደ ኋላ በለስ ብላችሁ መመልከት ትችላላችሁ። አሁን ላይ ግን በርካቶች ይህንን ጉዳይ ከአርሲው ግድያ ጋር በዛም በመካከለኛው ምስራቅ የሚገኙ ኦርቶዶክሳውያን እንደዚሁ ህይወታቸው እየጠፋ እንደሆነ እንደዚሁ በመግለጽ በዚህም በሀገራችንም በአርሲም እንግዲህ ኦርቶዶክሳውያን እየሞቱ መሆናቸውን በመግለጽ እንግዲህ ዘመነ ሰማዕታትን በማስታወስ ላይ ይገኛሉ። ከዚህ ጉዳይ ጋር በተያያዘ ይህ ቪዲዮ እጅጉን በማህበራዊ ሚዲያ ላይ በርካቶች ሲቀባበሉት ነበር። እኔም እጅጉን ካስገረሙኝና እውነትም ልቤን የነካኝ ቪዲዮ ሆኖ አግኝቼዋለሁኝ። እጅጉን ጥብቅ የሆነ ጥያቄ ነው ቪዲዮ የሚጠይቀው። እስኪ ምን አይነት ጥያቄ ይጠይቃል፣ ምን አይነት ሀሳብን ያነሳል የሚለውን አብረን እንመልከት። ከ1 ሚሊዮን በላይ ክርስቲያኖች ተጨፍጭፈዋል። የኦቶማን ኢምፓየር በ1915 ጀምሮ እስከ 1917 ባለው ውስጥ ከ1 ሚሊዮን በላይ ክርስቲያኖች እንዲያልቁ አድርጓል። ይህ እስላማዊ መንግስት ክርስቲያኖች በረሃብ በስደት በመሳሰሉትም የተረፉት እንኳን እንዳይኖሩ አድርጓል። ይህ ታሪክ ነው። የሲሪያን ቸርች ወይም የሲሪያን ክርስቲያኖች ደግሞ ትልቅ ጄኖሳይድ ተደርጎባቸዋል። ረሃብ መከራ ጸንቶባቸው ብዙዎችም ተሰደዋል። በኢራቅ ደግሞ አይኤስአይኤስ የተባለው አሸባሪ ቡድን እስላማዊ አሸባሪ ቡድን ብዙ ክርስቲያኖችን ገድሏል። የክርስቲያን ከተሞችን አቃጥሏል። አብያተ ክርስቲያናትን አውድሟል። ክርስቲያኖች ክርስቲያንን እንዳይሉ አሸማቋቸዋል። በናይጄሪያ ቦኮ ሃራም የተባለ እስላማዊ ክንፍ እስላማዊ ቡድን ብዙ አብያተ ክርስቲያኖችን አውድሟል። ክርስቲያን የተባለም እንዳይኖር ብዙ መከራን በማጽናት ብዙ ፍንዳታዎችን በቸርቾች ውስጥ ማለት ነው በማድረግ ክርስቲያኖችን አሰድዷል። በሶማሊያ አልሻባብ የተባለው እንደዚሁ ደግሞ አሸባሪ ቡድን ብዙ ክርስቲያኖችን ገድሏል። በኮፕቲክ ቸርች በግብጽ ቤተክርስቲያን ብዙ ጊዜ ክርስቲያኖች ላይ ብዙ መከራ ይደርስባቸዋል። ኢቭን በቸርች ውስጥ በአምልኮ ጊዜ ቦምብ እየተጣለባቸው በቦምብ እንዲያልቁም ተደርገዋል። ይሄ ከብዙ በጥቂቱ በክርስቲያኖች ላይ እየደረሰ መከራ ነው። ዛሬስ በአርሲ ያለው የክርስቲያኖች ሞት ነገ እንዲህ በታሪክ እንዲነበሩ የሚባል ታሪክ እንዲኖረን ያደርገን ይሆን? ፍጻሜው ምን ይሆን? ሌላው ትዝታው ሳሙኤል ከሰሞኑ እንግዲህ ናፍቆት እያሰቃየው እንደሚገኝ የሚያሳይ ቪዲዮ እየሰራና እየለቀቀ ይገኛል። የተለያዩ መዝሙሮቹን ከዚህ በፊት የሰራቸውን ማለት ነው ዛሬ ላይ በማስታወስ እጅጉን በሚያስገርም ሁኔታ እንግዲህ በሐሳብ ጭልጥ ብሎ ሲሄድ እናገኘዋለን። ታዲያ ትዝታው ሳሙኤል እንደዚህ እንዲሆን ያደረገው ምንድን ነው ብለን ስንጠይቅ ያው እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መውጣቱ ነው። ታዲያ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም እንኳን ቢወጣ ዛሬም ቤተክርስቲያን እጆቿን ዘርግታ በሮቿን ከፍታ ትጠባበቀዋለች። የጠፋው ልጇን ዘውትር የምትፈልግ ቤተክርስቲያን ነች እና ይህንን ሰው ምንም አይነት ኃጢአት ምንም እንኳን ቤተክርስቲያንን ከክብሯ በታች ዝቅ ለማድረግ የተለያዩ ስድቦችን በመስደብ እንደዚሁም በማንቋሸሽ ላይ ቢገኝም ዛሬም ግን ቤተክርስቲያን እጇን ዘርግታ ትጠራዋለች። ወደ ቀልቡ ወደ ልቦናው ተመልሶ በንስሐ ታጥቦ እንዲመለስ የዘውትር ምኞቷና የዘውትር ጥሪዋ ነው። ታዲያ ትዝታው ሳሙኤል በዚህ መንገድ ግን እየተጓዘ አይደለም። ይልቁንም እንደዛ ከመሆን ይበልጥ ስድቡን አጧጥፎ በመቀጠልና እንደዚሁም ደግሞ ከዚህ በፊት የሰራቸውን የተለያዩ ቪዲዮዎች የተለያዩ መዝሙሮችን በማስታወስ በቁጭት ውስጡ ሲቃጠል እየተመለከትን እንገኛለን። ይህንን የሚያሳይ ቪዲዮ እስኪ አብረን እንመልከት። ኦርቶዶክስ ሆኜ ከዘመርኳቸው መዝሙሮች የተወሰኑ ማስረጃዎችን ላቅርብላችሁ። እዛ ሆኜ እንደተረዳው ይህንን የሚያሳዩ የሚያረጋግጡ አንደኛ አንድ ጊዜ ፈሶ ደሙ አንድ ጊዜ ዳና ዓለሙ የእግዚአብሔር በግ ኢየሱስ ታርደሃልና ንገስ ከቶ አያሻም ሌላ ቤዛ አድኖናል አንዴ ጌታ
በእርሱ ያመነ ሕይወት አለው። የእግዚአብሔር ልጅ እግዚአብሔር ነው። የጨለማው አገልግሎት የእንስሳቱን ደም በመርጨት ፍጥረት ከሞት ስላልወጣ ጌታ ለሞት ታዞ መጣ። አዮ እዛ እያለ የዘመርኩት እዛ እያለ ሌላው ለወደደን ከኃጢአታችን በደሙ ላጠበን ለአባቱ ለመንግሥቱ ካህናት ላረገን ለዓለም ለዘላለም ለኢየሱስ ክብር ይሁን። ለዓለም ለዘላለም ለኢየሱስ ክብር ይሁን። ሃሌሉያ። እና አንደኛው ስንኝ ላይ አሁን ሮሜ ላይ እንዳነሳውላችሁ አስታራቂ ካህን ፍርድ ሰጪ ዳኛ ነፍሱን ለበጎቹ ያኖረው እረኛ አስታራቂ ካህን ፍርድ ሰጪ ዳኛ። ሰማይ ኦርቶዶክስ ውስጥ ሆኜ የዘመርኩት ይሄንን ነው። ዛሬ የተጀመረ ግብግብ አይደለም። ይሄ ዘመን ያመጣው ነገር አይደለም። እዛ ሆኜ ስጮኸው የኖርኩትን ነው። አልሰማህም? እዛ ሆኜ አዮ አስታራቂ ካህን ፍርድ ሰጪ ዳኛ ነፍሱን ለበጎቹ ያኖረው እረኛ። ኢትስ ክሊር። በቃ በደንብ በግልጽ ስናገር ነው ስዘምር ነው የኖርኩት እኔ ስዘምር። አሁን አማላጄ ኢየሱስ አማላጄ ስል ያላልኩት ድሮ ያላልኩት የሚመስለዋል። አይ ኦልሬዲ ሴድ ኤቭሪቲንግ። ክብር ለጌታ ለኢየሱስ ይሁን። ፍርድ ሰጪ ዳኛም ነው። አማን ይሁን። መጽሐፍ ቅዱስ ያለውን ሁሉ ስለ ኢየሱስ እንላለን፣ ያላለውን ደግሞ አንልም። ኢየሱስ ክርስቶስ የሚያጸድቅ እግዚአብሔር ነው። የሚኮንን ስም መኮንን ማለት መፍረድ ማለት ነው። መኮንን የሚባል ስም ያላችሁ ፈራጅ ማለት ነው። ልክ ዳን እንደሚለው ስም አለ በዕብራይስጥ ዳን ፈራጅ ማለት። ዳንኤል ማለት እግዚአብሔር ፈራጅ ነው ማለት ነው። መኮንን ወደ አማርኛ ስታመጣው መኮንን ማለት ፈራጅ ማለት ነው። በሕዝብ ላይ የተሾመ ፈራጅ መኮንን ተብሎ ይጠራል። ኩነኔ ሲሆን ፍርድ ነው። ኩነኔ ፍርድ ነው። የሚኮንን ማን ነው ሲል የሚፈርድ ማን ነው ማለት ነው። የሚፈርደው የሞተው ከሞትናን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ነው። ስለዚህ አዘሴም ታይም ፈራጅም ነው አማላጅም ነው እያለህ ነው መጽሐፍ። ሊስን መጽሐፍ ቅዱስ ሲናገር ያላፈረውን አንተ ልታፍራ አይገባም። ዶንት ወሪ ብራዘር፣ ያንተን ስሜት አትስማ። የእግዚአብሔርን መንፈስ እውነት ተቀበል። የእግዚአብሔር ቃል ካንተ ሜንታሊቲ በላይ ነው። ካንተ ያስተሳሰብ ግንዛቤ ምናምን አይኪው በላይ ነው። የአእምሮ የመረዳት አቅም በላይ ነው። ያለህን በል። አማላጅ ብሎታል፣ አማላጅ ትላለህ። አስታራቂ ብሎታል፣ አስታራቂ ትላለህ። ጠበቃ ብሎታል፣ ጠበቃ ትላለህ። ዶንት ወሪ፣ አንተ አትጨነቅ። እመነው። ይሄን የእግዚአብሔርን ቃል እመነው። በቃ እመነው። ስለዚህ ኢየሱስ ክርስቶስ ስለ ኃጢአታችን የሞተ ነው። ስለ ኃጢአታችን የሞተ ነው። አሁን ሌሎች አማላጅ ተብለው የሚጠሩት በሙሉ ከመንገድ ጠርገህ የምታስወግዳቸው ይኸውልህ ስለኔ አልሞቱም በሚል የመጀመሪያ ኢየሱስ ነው የሞተልህ። ሌላ ለአንተ የሞተ አብ አይሞቶለታል ብሎ የከሌን ሞት የሚቆጥርለት ሌላ አስታራቂ የለም። የኢየሱስ ሞት ብቻውን በቂ ነው። ትርጉም ያለው ሞት የሞተው ክርስቶስ ነው።
እንግዲህ ይህንን የተመለከቱ የትዝታው ሳሙኤልን ጉዳይ በስፋት እያነሱ የሚገኙ ማህበራዊ ሚዲያ ላይ የሚንቀሳቀሱ ኦርቶዶክሳውያን ደግሞ ትዝታው ሳሙኤል እንደዚህ አይነት ዳር የሚያበዛው ለገንዘብ ነው፣ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ሰዓት ቢመለስ ራሱ እጅጉን ቀጥተኛ ታርጌቱ ወይም ደግሞ አላማው ገንዘብና ገንዘብ እንደሆነ ማወቅ አለብን ሲሉ እንደዚሁ መልእክታቸውን ሲያስተላልፉ ተመልክቻለሁ። እስኪ ምን አይነት ሀሳቦች ተሰነዘሩ የሚለውን እንመልከት። እኔ የምፈራው የመኪና ቻሌንጁን ካየ በኋላ ወይዘሮ ትዝታው ሳሙኤል እንደዚሁም ደግሞ በቀጣይ የቤቱንም ቻሌንጅ ካየ በኋላ ወይዘሮ ትዝታው ሳሙኤል ማን ቀረ ከሜዳ ማን ቀረ ከዱር እያልኩኝ ወደ ቀደመው ቤቴ ልመለስ እንዴ የሚል ነው የሚመስለኝ። ቤተ ክርስቲያን ኢየሱስ ክርስቶስን አትሰብክም የሚሉ ድምጾች ከጊዜ ወደ ጊዜ የተበራከቱ መጥተው እንደነበረ እናስታውሳለን። ይህንንም እንግዲህ መምህራኖቿ እንደዚሁም ደግሞ የቤተ ክርስቲያን አገልጋዮች ለመግለጥ ቤተ ክርስቲያን ራሷ ጉልላቷ ክርስቶስ ኢየሱስ ክርስቶስ እንደሆነ እንግዲህ ለማሳየት በተለያዩ ስብከቶቻቸው ሲገለጡ እንደነበረ እናስታውሳለን። አሁን ደግሞ እየተመለከተን ያለነው እጅጉን የሚያሳዝንና እንደው አንዳንድ ጥርጣሬዎች ውስጥ እንድንገባ የሚያደርጉ ናቸው። እንግዲህ ነጠላ ለብሰው መስቀላቸውን አንገታቸው ላይ አንጠልጥለው እቺ ቤተ ክርስቲያን እኮ እጅጉን ድንቅ ነች፣ እጅጉን የምታስገርም ቤተ ክርስቲያን ነች ይሉና ከዛ በኋላ ግን የሚያነሱት ነገር እጅጉን ልብን የሚያቆስል ሆኖ እናገኘዋለን። ይህም ምንድነው? ቤተ ክርስቲያን ኢየሱስ ክርስቶስን በዚህ ላይ ብትሰብክ እጅጉን ድንቅ ነው፣ እጅጉን ሙሉ ያደርጋታል ሲሉ ይናገራሉ። ይህ ግን ትክክለኛ የሆነ አመለካከት አይደለም። ቤተ ክርስቲያን ራሷ ጉልላቷ ቅድሚያ የምትሰጠው ለኢየሱስ ክርስቶስ እንደሆነ የመሰረታትም እሱ እንደሆነ እንግዲህ ቀን በቀን ዕለት ተዕለት ነው የምትናገረው። ለዚህም እንግዲህ ቅዳሴዎቿ፣ ኪዳኗ፣ ማህሌቷ ሁሉም ነገር ኢየሱስ ክርስቶስን የሚሰብክ እንደሆነ እንግዲህ ገብቶ መመልከት ያስፈልጋል ማለት ነው። ይህንን ነገር አንዲት ሴት ስታነሳ ተመለከትኩኝ። ለሱም ታዲያ መምህራኖች፣ የቤተክርስቲያን ወንድሞች እንደዚሁም ደግሞ አገልጋዮች በእንደዚህ አይነት መልኩ ጥብቅ የሆነ ምላሽን ሲሰጧት እንደዚሁ ተመልክቻለሁ። የኛ የኦርቶዶክሳውያን ችግር ምን ነው ታውቃላችሁ? ኢየሱስን እንሰብካለን እንላለን፣ ነገር ግን ወንጌላችን ማርያም ናት። ክርስቶስ የቤተክርስቲያን መሰረት ነው እንላለን፣ መሰረቷ ግን ማርያም ናት። ወንጌልን አንሰብክም። ቅዱሳን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን፣ ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን፣ ቅዱሳን ግን እኛን ከክርስቶስ እየለዩ ነው። በእነሱ ጸበል ጻድቅ ምክንያት መንግስተ ሰማያትን እንደሚወርሱ እየነገሩ ነው። ክርስቶስ መስቀል ላይ የሞተላችሁ በከንቱ ነው እያሉ ነው። እስከ መቼ ድረስ ነው እኛ ራሳችንን የምንሸውደው? ቆይ እኛ ኦርቶዶክሳውያን እስከ መቼ ነው ራሳችንን የምንሸውደው? እስከ መቼ ነው ዝም ብለን ራሳችንን እየሸወድን ክርስቶስን ነው የምናመልከው፣ ክርስቶስን ነው የምንከተለው፣ በክርስቶስ የመስቀል ስራ ነው የዳነው እያልን ራሳችን ላይ ድራማ የምንሰራው? ለምንድን ነው ወደ መጽሐፍ ቅዱስ እውነት ዘወር የማንለው? ለምንድን ነው የምናደርገው ነገር ሁሉ ልክ እንዳልሆነ የማናስተውለው? በእውነቱ ከሰዎች ጋር ስንከራከር አፋችንን ሞልተን የምናደርገው ነገር ራሱ ህሊናችን አይወቅሰም። በእውነት እግዚአብሔር ማስተዋል ይስጠን። ምን ጉድ ነሽ ግን አንቺ በፈጣሪ ስም። በነገራችን ላይ ተሐድሶ ማለት ገግሞ ድርቅ ብሎ ኦርቶዶክስ ነኝ የሚል ጴንጤ ማለት ነው። በቃ ትርጉሙ የተሐድሶ ትርጉም ማለት ይሄ ሌላ የለውም። ከዛ ውጭ ግን አሁን ላንቺ ቤተክርስቲያን ትምህርት እንደዛ ነው፣ ቤተክርስቲያን እኮ እንዲህ ነው የምታስተምረው ምናምን ልልሽ አይደለም የመጣሁት። ምክንያቱም ስለምታውቂው ከቤተክርስቲያን እናሰግድን ተከትላችሁ የወጣችሁ ሰዎች ባይዘው እናቃችኋለን። ሄደሽ ይሄንን ትምህርት ላሰግድ ንገሪው። እኛ ካሜራ ከፍተሽ ካሜራ ላይ እንዲህ ፍጥጥ ብለሽ እኛ ኦርቶዶክሶች ምናምን ብለሽ አታፍሪም? የበግ ለምድ የለበሰች ሴት ተኩላ በቃ ራሷ ምን አይነት እንደው ትንሽ እፍረት የሚባል የለሽም እንዴ አንቺ? ምን አይነት ሰው ነሽ እንደው በፈጣሪ? መስቀል አድርጋ ነጠላ አድርጋ እኛ ኦርቶዶክሶች የቤተ ክርስቲያንን ትምህርት መጀመሪያ ብታውቂው ኖሮ እኮ መናፍቅ ባሉንሽ ነበረ ሲጀመር ማለት ነው። ሲቀጥል ደግሞ እንዴት አምነሽበት የወጣሽውን ነገር እንዴት መያዝ ይከብድሻል? በቃ አምነሽ እኮ ወጥተሻል። በቃ አንቺ ከተሐድሶ ጋር ሄደሻል። በቃ የናሰግድ ተከታዮች ናችሁ እናንተ። ስለዚህ ቤተ ክርስቲያንን ለመምሰል ኦርቶዶክስን ለመምሰል የምታስመስዩ ለምን ትጨነቂያለሽ? የሁሉ ጭንቀት በቃ ያመንሽበትን እያመንሻት ኖሪም እንዴ? ኦርቶዶክስ ነኝ ብለሽ ሁል ጊዜ ትመጫለሽ። ሁል ጊዜ ቤተ ክርስቲያንን ትምህርት ግን ኦርቶዶክስ ሆና እንደዚህ ቤተ ክርስቲያንን እንዴት ነው በቃ የምትነቅፈው ተብሎ እንዲታሰብ በቃ እኔ እንጃ። በፈጣሪ ስም ያንቺ ደግሞ ይለያል። በቃ ነገርኳችሁ። በቃ እቺ ሴት ማለት የበግ ለምድ የለበሰች ተኩላ ማለት ናት።
በቃ የምታጠምድ ሰዎችን ለማጥመድ የቤተክርስቲያንን ትምህርት ስህተት ነው ብላ ለመናገር ቆርጣ የተነሳች ምንም እፍረት የሌላት ካሜራ ከፍታ ያልሆነችውን ነገር ነኝ እያለች የምታወራ በጣም በቃ እንዴት መገለጫ ራሱ የለም ነገሩ። በቃ የመናፍቅ እኮ ዋናው መገለጫው በቃ ድርቅ ነው። ድርቅ ማለት ነው። ልክ እንደሱ እፈሪ እንጂ እንዴ ያመንሽበትን ነገር አትኖሪም እንዴ አንቺ? ከቤተክርስቲያን ላይ ዞር በይ እንጂ በፈጣሪ ስም ሰውን ክፉ አታናግሩ እንዴ። የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደሚታወቀው እንግዲህ በፕሮቴስታንቱ ዓለም ልሳን የሚባል ቀልድ የሚመስል ነገር ከጊዜ ወደ ጊዜ የተመለከትን አንዳንዴም በሶሻል ሚዲያችን ላይ ሲመጣ ተዝናንተን አሳልፈን አሊያም ስክሮል አድርገን ሊሆን ይችላል። ታዲያ እነሱ ግን በቀልድ መልክ አይደለም የሚመለከቱት፣ እጅጉን በሚያሳዝን ሁኔታ ውስጥ ነው የሚገኙት። ነገር ግን ይህ ልሳን የተባለ ነገር እጅጉን ውሸት እንደሆነና ለእኛም ለኦርቶዶክሳውያን ምንም አይነት ቫልዩ ወይም ደግሞ ምንም አይነት ትርጉም እንደሌለው የምናውቀው ጉዳይ ነው። ታዲያ ከሰሞኑ አንድ የሚያስገርምና እጅጉን የሚያዝናና ቪዲዮስ ማህበራዊ ሚዲያ ላይ ሲዘዋወር ተመልክቼ ነበረ። ከዚህ ጉዳይ ጋር በተያያዘ ታዲያ ለዚህ ጥሩ መልስ ሰጥቷል ብዬ ያሰብኩት ያያ ዘልደታ ሆኖ አግኝቼዋለሁ። ያያ ዘልደታ ለእንደዚህ አይነት ግለሰቦች እንደነዚህ አይነት ሀሳቦችን ለሚያነሱ ሰዎች ጥሩ ምላሽ የሚመስል ነገርን እንግዲህ በጨዋታ አዋስቶ አቅርቦልናል። እስኪ እሱን እንመልከት፣ ከዚያም እንመለሳለን። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ሽምንድናት የስኳር ዕቃ ናት። እንደ ልሳን ስኳር የሆነ ነገር አለ እንደዚህ ምድር ላይ ከራሴ ሁሉ ምጠፋበት እኮ ነው። አንተ ልሳን ስለማይተረጎም ልሳን እግዚአብሔር ይመስገን፣ ስለማይተረጎም ልሳን እግዚአብሔር ይመስገን። ዘይት ቸረቸራችሁ፣ ቲሸርት ነገዳችሁ፣ ውሃውንማ አባቴ ቸባችሁት ለጉድ ለዚህ አሁን የቀራችሁ ስኳር ነው መሰለኝ። በልሳን መልክ ልሸጡት ነው መሰለኝ እንዴ? አረ ጋይስ ወዴት እየተካሄደ ነው ጋይስ? እንዴ ቁም ነገር ጴንጤዎች ጠይቁ እንጂ ሰው እንዴት ዝም ብሎ ከመጽሐፍ ቅዱስ የወጪው ነገር ሲዘላብድ ዝም ትላላችሁ እንዴ? እናንተ መጽሐፍ ቅዱሳውያን ናችሁ፣ እናንተ ወንጌላውያን ናችሁ። ስማችሁ ራሱ ወንጌል አማኝ ወንጌል አማኝ የሆነ ሰው ከወንጌል ውጭ ሲጠቀስ አትጠይቁም ወይ? እዚህ ቸርች ውስጥ ያላችሁ ሰዎች ምኑ ጋር ነው የሚሉ አትሉም? የማይተረጎም ልሳን የሰጠህን እግዚአብሔር ይመስገን። አሬ ጴንጤ እግዚአብሔር ነው ያለው። የማይተረጎም ልሳን አለን። የማታዳምጡትን ቋንቋ ያልተተረጎመላችሁን ቋንቋ ቁጭ ብላችሁ እየሰማችሁ በምንድን ነው አሜን የምትሉት? እንደ ስኳር የሚጣፍጥ ልሳን ይላል። ምንም የሚደመጥ እኮ አይደል። ይህንን ቋንቋ የሚሰማው ቸርች ውስጥ አንድም ሰው የለም። ወፍ ዘራሽ የሆነ ቋንቋ ነው፣ ሰሜ የሌለው ነው። አረቢያንስ ቀላል ነው እኮ። የሐዋርያው ቅዱስ ጳውሎስን መልእክት ማንበብ ነው መጽሐፍ ቅዱስ ላይ በጣም ቀላል እኮ ነው። እዚህ አንደኛ ቆሮንቶስ ላይ ግለጥና አንብብ። ምንም የማያደናግር ቃል ላይ ተቀመጠው፣ የማያደናግር እግዚአብሔር ቃል የማያደናግር። የማይተረጎም ልሳን የአጋንንት ነው፣ የአጋንንት ነው። አንተ የማታዳምጠውን ቋንቋ ፓስተር ሲናገር እንዴ ምንድን ነው አትልም? ዝም ብለህ ነው እንደ አሜን የምትለው እንዴ? እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። አንተ ልሳን መናገርን እንደ ትልቅ ጸጋ ናየው፣ እንደ ትልቅ መሰጠት፣ በቃ አሜዚንግ ነው የሆነብህ። ነገር ግን በልሳን መናገር ለማያምኑ ሰዎች እንጂ ለሚያምኑትማ ምንም ጥቅም የለም ይላል ሐዋርያው ቅዱስ ጳውሎስ እዛው አንደኛ ቆሮንቶስ። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ማለት። ስለዚህ አንተ አምነሃል፣ ለአንተ ልሳን ምንም አያደርግልህ። ልሳን ለማያምኑ ሰዎች ምልክት ነው ይላል። ቀጥሎስ እንግዲህ አለ ማህበሩ ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉንም ወይ ይላል። አሁን እንደ እብድ ነው ማያችሁ፣ እንደ እብድ ነው ማያችሁ። ሰው እንደ እብድ ነው ማያችሁ። ከኛም ቤተክርስቲያን በስነ ምግባር በምናም ብቻ ቆሻሻ በሆነ ተግባራቸው በስነ ምግባር በአንዳንድ ችግር በመንፍቅና ያባረርናቸው ሰዎች ከነ ቀሚሳቸው በእንዲህ መልክ በልሳን ላይ ሲዘላብዱ እናያለን። ልሳን ይሄ ማራሃዲናሪ ሃላዳ ባጋዝ ለኢሊሂ ኢላ ባሃጋንዲ ሪላ ሃዳ ባግኒ ማላ ሃዳ ጋስ ማሾራ ልሳን አለኝ
ልሳን ሰማያዊ ልሳን አንተ የማትሰማው አጋንንት የማይሰማው አንተ የማትሰማው አጋንንት የማይሰማው ከእግዚአብሔር ጋር ስትሬት የምነጋገርበት ከመንፈስ ቅዱስ ጋር በቀጥታ የምነጋገርበት ሰማያዊ ቋንቋ አለ። የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንግዲህ ለዛሬ ወደ እናንተ ሰብሰብ አድርጌ በማህበራዊ ሚዲያ ላይ እጅጉን በርካቶች ሲነጋገሩበት አነጋጋሪ ጉዳይ ሆኖ በርካቶች እንግዲህ ሐሳብ ሲሰነዝሩበት የነበሩትን ጉዳዮች በእንደዚህ አይነት መልኩ ሰብስቤ ወደ እናንተ አድርሻለሁ። በሌሎች ወቅታዊ አዳዲስ ጉዳዮች ዳግም እስከመመለስ ድረስ ቻናሌን ሰብስክራይብ ያደረጋችሁ ይህ ቪዲዮ በርካቶች ጋር እንዲዳረስ ላይክ እና ሼር እያደረጋችሁኝ እንድትቆዩ ይሁን። እስከዚያው ግን ቸር ሰንብቱልኝ፣ ቸር ቆዩልኝ።